ሰላም ሰላም የተወደዳችሁ ወገኖች እንደምን አላችሁ? የጌታ የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። ተባረኩ። ዛሬ በፊታችሁ የቀረብኩት በመጋቤ ሐዲስ እሸቱ ዓለማየሁ ዙሪያ መልስ ለመስጠት ነው። መጋቤ ሐዲስ እሸቱ ዓለማየሁ በሕይወታቸው በጣም እየወረዱ መጥተዋል። ምን እንደሆነ በእውነት በጣም አልገባኝም። ከዚህ በፊት ዘፈንን ወደ መደገፍ መጥተው ነበር እና እኔም በዚህ ጉዳይ ቪዲዮ ሰርቼ ብሔራዊ ቲያትር ፎቶት ተለጥፎ እንዳላገኘው እሰጋለታለሁ ብያቸው ነበረ። እና ዘፈንን ደግፈው የተናገሩት ቪዲዮ ስለነበረ ከዛ አንጻር ነው ይሄንን ልላቸው የወደድኩት። እና አሁን ደግሞ በነገረ ድህነት ዙሪያ የተናገሩት ነገር አለ እና ከዚህ የተነሳ እኚህ ሰው የነፍስ መቅበዝበዝ ገጥሟቸው ነው እያየሁት ያለሁት። ስለዚህ ማን ነው ለእኚህ ሰው የሚደርስላቸው ላለው? እስቲ ለማንኛውም በነገረ ድህነት ዙሪያ የተናገሩት ነገር አለና እርሱን ቪዲዮ ከሰማን በኋላ እኔ ደግሞ ምላሽ ለመስጠት በፊታችሁ ቀርባለሁ። ተከታተሉ ቪዲዮውን። እግዚአብሔር አምላክ ይባርካችሁ። ነገረ ድህነት ውስጥ ቅዱስ ገብርኤል ድርሻ አለው የለውም? ጮክ ብላችሁ ንገሩኝ። እሷ እንደ ቃል ይደረግልኝ ብላ ባትጸንሰው ድህነት ይኖር ነበር ወይ? አይኖርም። ስለዚህ በነገረ ድህነት ውስጥ ከመላእክት ቀጥላ እመቤታችን ድርሻ አላት ማለት ነው። ከዛ በመቀጠል ኢየሱስ ክርስቶስ ያዳነን ተሰቅሎ ነው። የተሰቀለው በምንድን ላይ ነው? በመስቀል ላይ ነው። መስቀሉ እንጨት ነው። እንጨት ባይኖር ድነት የለም ነበር ማለት ነው። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ብሎ ህብስቱን ስጋ ወልደ እግዚአብሔር ወይኑን ደመ ወልደ እግዚአብሔር አድርጎ ለውጦ የሰጠን ራሱ ባለቤቱ ነው። ስለዚህ ወይን ስንዴ ባይኖር ድነት የለም ነበር ማለት ነው። ከውሃና ከመንፈስ ያልተወለደ ወደ እግዚአብሔር መንግስት አይገባም ተብሏል። ለመዳን ውሃ ባይኖር ሰው አይድንም ማለት ነው። አረ ሌላውን ተውት። ሰይጣን ባይኖር ድህነት አይኖርም ነበር ነው የምላችሁ። ሰምታችሁኛል? እስራኤል አይሁድ ባይኖሩ ድህነት አይኖርም ነበረ። እነሱ ባይሰሩት እንዲያውም ታላ ክብር ለእግዚአብሔር ለአምላካችን ይሁን። በዚህ አጋጣሚ ለመጋቤ ሐዲስ እሸቱ ዓለማየሁ ብዙ ጸሎት ያስፈልጋቸዋል፣ መጸለይ ይኖርባቸዋል ወዳጆቼ። እንደዛ ነው የሚሰማኝ። እና አሁን እንደሰማችሁት እንግዲህ በነገረ ድህነት ውስጥ ገብርኤል ድርሻ አለው አሉ። እንደገና ደግሞ ገብርኤል በማብሰር ነው ድርሻ ያለው አሉ። እሱ ባያበስር ኖሮ እኛ አንድንም ነበር ለማለት ነው። እንደገና ደግሞ ድንግል ማርያም እንደ ቃል ይሁንልኝ ባትል ኖሮ ኢየሱስ ክርስቶስ በማህፀኗ አይጸነስም ነበረ። ስለዚህ በነገረ ድህነት ውስጥ ማርያም ድርሻ አላት አሉ። እንደገና አያይዘው ደግሞ መስቀሉ እንጨት ነው አሉ እና ኢየሱስ ክርስቶስ እንጨት በሆነው መስቀል ላይ መጥቶ ባይሰቀልልን ኖሮ አንድንም ነበር። ስለዚህ መስቀሉ እንጨት የሆነው መስቀሉ ድርሻ አለው በነገረ ድህነት ዙሪያ አሉ። እንደገና ደግሞ ወይንና ስንዴ ተፈጭቶ ነው ለቅዱስ ቁርባን የሚዘጋጀው ለስጋው ደሙ። ስለዚህ ወይንና ስንዴ ባይኖር ኖሮ ድህነት አይኖርም ነበረ። ስለዚህ ለነገረ ድህነት ወይንና ስንዴ ትልቁን ድርሻ ይወስዳሉ። ስለዚህ ድርሻ አላቸው አሉ። በዚህ ሳያበቁ ከውሃና ከመንፈስ ያልተወለደ ስለሚል ውሃ ባይኖር ድህነት የለም አሉ። በጣም ነው የሚገርሙት። ሌላው በጣም የደነቀኝ ደግሞ ኧረ ሌላውን ተውታል፣ ለመዳን ሰይጣን ባይኖር ድህነት የለም። ስለዚህ በነገረ ድህነት ዙሪያ ሰይጣንም ትልቅ ድርሻ አለው አሉ። ልሳቅ እንጂ ምን ልበል በእውነት። ከዛ መልስ ደግሞ አይሁድ ባይኖሩ ድህነት የለም፣ እነርሱ ባይሰቅሉት እኛ አንድንም። ስለዚህ
በነገረ ድህነት ዙሪያ አይሁድም ትልቅ ድርሻ አላቸው ብለው ተናገሩ። ስለዚህ እኔ እኚህን ሰው መጠየቅ የምፈልገው ታዲያ እርሶ የቱ ጋር ኖት ነው የኔ ጥያቄ። እነዚህ ሁሉ ድርሻ ካላቸው ሰይጣን ጭምር በነገረ ድህነት ዙሪያ ድርሻ ካለው የእርሶ ምርጫ የቱ ነው ከነዚህ መካከል? እርሶ የቱ ጋር ኖት የሚል ጥያቄ ነው ማነሳው። አያይዤም መልሴን መልሳለሁ። የኔ መልስ እንግዲህ እንደ መጽሐፍ ቅዱስ እንደ እግዚአብሔር ቃል እንደ አባቶች ትምህርትም ጭምር ነው መናገር የምፈልገው። ስለዚህ በነገረ ድህነት ውስጥ ድርሻ ያለው ማንም የለም። እርሶ የዘረዘሩት ነገሮች በሙሉ ድርሻ የላቸውም። ጌታችን ኢየሱስ ክርስቶስ እኛን ሲያድነን በእነዚህ ነገሮች ሁሉ ታግዞ ያዳነን አይደለም። ስለዚህ በነገረ ድህነት ውስጥ ድርሻ ያለው ማንም የለም። እንዴት ብለው ቢሉኝ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና በእርሱ የሚያምን እንዳይጠፋ የዘላለም ሕይወት እንዲኖረው እንጂ ብሎ እንደው በቀላሉ ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ይናገራል። እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዴት ነው የወደደው? እንዲሁ ነው የወደደው። እንዲሁ የወደደውን እግዚአብሔር በነገረ ድህነት ዙሪያ ከእግዚአብሔር ሌላ ሌሎችን ሰዎች ሰይጣንም ሳይቀር ድርሻ አለው ማለት በጣም በጣም ትልቅ ሞኝነት ነው። ስለዚህ ነው እርሶ በነፍሶት የዋተቱት ወይም የተዋከቡት ብዬ መናገር እፈልጋለሁ። ይሄ የነፍስ መቅበዝበዝ በጣም ነፍሶት ተቅበዝብዛለች ማለት ነው። አንዴ ዘፈንን ይደግፋሉ፣ ሌላ ጊዜ ደግሞ በነገረ ድህነት ዙሪያ ሰይጣን ሳይቀር ድርሻ አለው ይላሉ። እግዚአብሔር ግን በቃሉ እዚህ ጋር የነገረን አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና በእርሱ የሚያምን እንዳይጠፋ የዘላለም ሕይወት እንዲኖረው ብሎ የተናገረው ከዚህ የተነሳ ነው። ማን ውደድ አለው እግዚአብሔር? ማን ነው ያስገደደው? መላእክት አስገደዱት? ድንግል ማርያም እናቱ አስገደደችው? የትኛው ፍጥረት ነው ያስገደደው እግዚአብሔርን እኛን እንዲሁ ሊወድ? በየትኛው ምክንያታችን ነው እኛስ የተወደድነው? የትኛውስ ምክንያት ነው እግዚአብሔር እኛን ያስወደደው? መጽሐፉ ሳይደብቀን እንግዲህ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወዷልና ነው ያለ። ስለዚህ በነገረ ድህነት ዙሪያ የትኛውም ፍጥረት ድርሻ የለውም ማለት ነው። እግዚአብሔር ድርሻ አለህ ገሌ፣ አንተ ድርሻ አለ፣ መስቀሉ ድርሻ አለ፣ ድንግል ማርያም ድርሻ አለሽ፣ ውሃው ድርሻ አለው፣ ሰይጣን ድርሻ አለው ብሎ አከፋፍሎ አልሰጠም። እርሶ እስከ ሰይጣን ድረስ ሄደዋል። መዋተቶትን መቅበዝበዞትን ነው የሚያሳየው። እና እግዚአብሔር ዓለሙን እንዲሁ ነው የወደደው። ለማንም ድርሻ አልሰጠም፣ እንዲሁ ነው የወደደው። እኛም ደግሞ እንዲሁ ከመወደዳችን ውጪ ሌላ ምንም አይነት ምላሽ የለንም። እግዚአብሔር እኛን እንዲሁ ለመውደዱ እንኳን ምላሽ የለንም። እኛ የተወደድንበት መወደዳችን ነው እንጂ የሚገባን የተወደድንበት ፍቅር በእግዚአብሔር ዘንድ እንዳለ ነው እንጂ የምንረዳው እንዴት እንደተወደድን እንኳን አናውቅም። እንዲሁ ነው የወደደ አንድያ ልጁን በመስጠት በዚህ በአንድያ ልጅ በጌታ በኢየሱስ ክርስቶስ በማመን እንዳንጠፋ እግዚአብሔር እንዲሁ ወደደ። ሊያውም ለመስቀል ሞት አሳልፎ በመስጠት ነው የወደደ። እግዚአብሔር ኢየሱስን ሲሰጠው ለመስቀል ሞት ነው አሳልፎ የሰጠው። አምላኬ አምላኬ ለምን ታደገኒ ብሎ ሲጮህ፣ አምላኬ ሆይ ለምን ተውከኝ ብሎ ሲጮህ እንኳን ዝም ያለው እኛን እንዲሁ ስለወደደን። ከልጁ ባልተናነሰ ፍቅር እግዚአብሔር እኛን ወደደ። እንዳንጠፋበት ስለፈለገ ማለት ነው። ጠላቶች እኮ ነን እኛ ለእግዚአብሔር። ነገር ግን ጠላቶች ሳለን በልጁ ሞት ከታረቀን በመታረቁ እንመካለን ነው የሚለው ሮሜ መጽሐፍ ላይ። ጠላትን ማን ይወዳል? እግዚአብሔር ግን እኛን ጠላቶቹን ወደደን፣ በልጁ ሞት ታረቀን ማለት ነው።
መታረቁን ባገኘንበት በእግዚአብሔር እንመካለን ብሎ ይናገራል። ሮሜ ምዕራፍ 5 ላይ ቁጥር 10 ጀምሮ ጠላቶቹ ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን ይልቁንም ከታረቅን በኋላ በሕይወቱ እንድናለን። ይህም ብቻ አይደለም፣ ነገር ግን አሁን መታረቁን ባገኘንበት በጌታችን በኢየሱስ ክርስቶስ በኩል በእግዚአብሔር ደግሞ እንመካለን ይላል። ጠላቶቹን ነው በልጁ ሞት የታረቀው እና እንዲሁ ወደደን ብሎ ዮሐንስ ወንጌላዊ የተናገረው እኮ ከዚህ የተነሳ ነው። የሚወደድ ነገር የለንም፣ በእግዚአብሔር ፊት የሚቀርብ ነገር የለንም። እንደውም ኢሳይያስ 64 ላይ ጽድቃችን የመርገም ጨርቅ ነው የሚለው። ስለዚህ የሚወደድ ምንም ነገር የለንም። ጠላት እንዴት ይወደዳል? ነገር ግን ጠላትን ወደደ እግዚአብሔር። ጠላቶቹ ሳለን በልጁ ሞት ነው የታረቀን። እግዚአብሔር እኛን ለመውደዱ ምክንያት የለውም። ምንም የተዘረዘሩ ምክንያቶች የሉትም። እንዲሁ ነው የወደደ። ከዛ በኋላ በልጁ ሞት ታረቀን። መታረቁን ባገኘንበት በጌታችን በኢየሱስ ክርስቶስ በኩል በእግዚአብሔር ደግሞ እንመካለን ያለው ከዚህ የተነሳ ነው። እግዚአብሔር አምላክ ስሙ ለዘላለም ይባረክ። ስለዚህ በነገረ ድህነት ዙሪያ ድርሻ ያለው የትኛውም አካል የለም። እንዲሁ የተወደድን ሰዎች ነን። እንዲሁ ወዶን በልጁ ሞት የታረቀንን እግዚአብሔርን በነገረ ድህነት ዙሪያ አንዴ ገብርኤል፣ አንዴ ውሃ፣ አንዴ እንጨት ድርሻ አለው ማለት በጣም ሞኝነት ነው፣ መጽሐፍን አለማወቅ። ስለዚህ እርሶ ተምታቶቦታል፣ በመቅበዝበዝ ላይ ነው ያሉት። ስለዚህ ነው ዘፋኞችን ሁሉ ወደ መደገፍ የሄዱት። ከዚህ የተነሳ ነው ግራ ስለገባሁት። እና በነገረ ድህነት ዙሪያ ድርሻ ያለው ማንም የለም። እንዲሁ ተወደን በልጁ ሞት ታረቅን ከእግዚአብሔር ጋር። በልጁ ሞት ራሱ ታረቀን። መታረቁን ባገኘንበት በእግዚአብሔር እንመካል። የገባው ሰው በእግዚአብሔር ይመካል። በቃ በእርቁ አሜን ብሎ እርቁን አሜን ብሎ በመቀበል አዎ እኔ ጠላት ነበርኩ፣ በልጁ ሞት ታረቀኝ፣ አሁን መታረቁን ባገኘሁበት በእግዚአብሔር እመካለሁ ብሎ ይመካል እንጂ ሌላ ድርሻ የሆነ የድህነት ድርሻ አላቸው ብሎ የሚያስባቸውን ከጎን አያስቀምጥም እንደ ጉልቻ። አንዱ እውነት ይሄ ነው። ሌላው ደግሞ ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም ብሎ ዮሐንስ ወንጌል 15:13 ተናገረ። እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ወደደ። ኢየሱስ ደግሞ መጣና ነፍሱን ስለ ወዳጆቹ ሰጠ። ከዚህ የሚበልጥ ፍቅር ለማንም የለውም ማለት። ስለዚህ የእግዚአብሔርን ፍቅር የክርስቶስ ኢየሱስን ፍቅር በእኛ ላይ ተገልጧል ማለት ነው። ነፍሱን ሰጥቶ ወደደን። ከዚህ የሚበልጥ ፍቅር ለማንም የለውም። እናት አታደርገውም፣ አባት አያደርገውም፣ ወዳጅ አያደርገውም። ከዚህ የሚበልጥ ፍቅር ለማንም የለውም። እኔ አይቻላቅ ነፍሱን ስለ ወዳጆቹ የሰጠ ማንም ስለሌለ። ለዚህ እኮ ነው እዚሁ ሮሜ ምዕራፍ 5 ቁጥር 6 ጀምሮ ሲያዩ ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና የተባለው። ስለ ኃጢአተኞች እስቲ የሞተ ሰው አይተው ያውቃሉ? ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና፣ ስለ ጻድቅ የሚሞት በጭንቅ ይገኛልና፣ ስለ ቸር ሰው ግን ሊሞት እንኳ የሚደፍር ምናልባት ይገኝ ይሆናል። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን ፍቅሩን ያስረዳል ይላል። አንድ እግዚአብሔር ለኛ ያለውን ፍቅሩን ያስረዳል። ሁለተኛ ደግሞ ገና ኃጢአተኞች ሳለን ነው ክርስቶስ የሞታልን። ከዚህ የሚበልጥ ፍቅር ለማንም የለውም። የሚወደድ ነገር ኖሮን የሞተልን ሳይሆን ገና ኃጢአተኞች ሳለን ነው ክርስቶስ የሞተልን። ከዚህ የሚበልጥ ፍቅር ለማንም የለውም። እንዲህ ያለ ጌታችን ኢየሱስ ክርስቶስ እርሶ ምክንያት ማበጀቶት የነገረ ድህነት ምክንያት አንዴ ገብርኤል ነው፣ አንዴ ውሃ ነው፣ አንዴ እንጨት ነው፣ አንዴ ስንዴና ወይን ነው ማለቶት መጽሐፍ ያልመረመሩ መሆኖትን ያሳያል ማለት ነው። ወይም ደግሞ ነፍሶት ገና በመቅበዝበዝ ላይ ነው ያለችው፣ አላረፈችም ማለት ነው።
ጸሎት ያስፈልጎታል። እንዲያርፉ፣ አይኖት እንዲከፈት፣ የልብ አይኖ እንዲበራ እግዚአብሔር አምላክ የተመሰገነ ይሁን ለዘላለም። የእግዚአብሔር ቃል ይህንን ይላል። ሌላው የገዛ ክንዱ መድኃኒትን አመጣለት ጽድቁም አገዘው እያለ ይናገራል። እግዚአብሔር ኢሳይያስ 59 ላይ በወስዶት የእግዚአብሔር ቃል እንዲህ ነው የሚለው። ከእግዚአብሔር ቃል ውጭ አልናገርም። ኢሳይያስ 59 ላይ ቁጥር 16 ነው እያነበብኩ ያለሁት። እግዚአብሔርም አየ፣ ፍርድም ስለሌለ ተከፋ፣ ሰውም እንደሌለ አየ፣ ወደ እርሱ የሚማልድ እንደሌለ ተረዳ ይላል። ስለዚህ እስቲ ምክንያቶችን እንይ። ለድነት ምክንያት የሆነ ነገር አለ እዚህ ውስጥ? የለም። ፍርድም ስለሌለ ተከፋ ነው የሚለው። ካየ በኋላ ሰውም እንደሌለ አየ እያለ እርሶ ግን ብዙ ምክንያቶችን ደረደሩ ለድነት። ሰውም እንደሌለ አየ፣ ወደ እርሱም የሚማልድ እንደሌለ ተረዳ እያሉ እርሶ ሰይጣንን እንኳን ሳይቀር የድነት ምክንያት አድርገው አቀረቡ። ውሃ ወይን አልቀሮት፣ ስንዴ አልቀሮት። በስመ አብ ነው የሚባለው። ውሃ አልቀሮት። ኧረ እንደው የሚገርም ነው። ሰውም እንደሌለ አየ፣ ወደ እርሱም የሚማልድ እንደሌለ ተረዳ፣ ተደነቀም ካለ በኋላ የገዛ ክንዱ መድኃኒት አመጣለት ጽድቁም አገዘው ይላል። ስለዚህ በገዛ ክንዱ ነው ያዳነ። መድኃኒትን ያመጣለት የገዛ ክንዱ። ያማን ነው የገዛ ክንዱ የተባለው? ኢየሱስ ነው። መድኃኒት አመጣለት፣ በእርሱ ዳንን ማለት ነው። በክንዱ የሚማልድ አልነበረም። መላእክት እንኳ ስንፍና ይከሳቸዋል። ስለ ሰው ነፍስ መማለድ አይችሉም። ስለዚህ የገዛ ክንዱ መጥቶ ነው የማለደልን። ከብርቱ ጩኸትና ከእንባ ጋር ምልጃን አቀረበ ይላል ዕብራውያን 5 ላይ። እግዚአብሔርን ስለ መፍራቱ ተሰማለት ብሎ ይናገራል። የማለደልን የገዛ ክንዱ ነው። እንደገና ኢሳይያስ 59 ላይ ሄደን ኢሳይያስ 53 ላይ ብንመለከት እግዚአብሔር አምላክ የተመሰገነ ይሁን። ከኃያላን ጋር ምርኮን ይካፈላል፣ ነፍሱን ለሞት አሳልፎ ሰጥቷልና፣ ከአመፀኞች ጋር ተቆጥሯልና። እርሱ ግን የብዙ ሰዎችን ኃጢአት ተሸከመ፣ ስለ አመፀኞችም ማለደ ይላል። የማለደው አንድ ኢየሱስ ብቻ ነው። ከብርቱ ጩኸት ከእንባ ጋር ማልዶ አልቀረም። ነፍሱን አሳልፎ ከሰጠ በኋላ ከአመፀኞች ጋር ተቆጥሮ ነፍሱን አሳልፎ ከሰጠ በኋላ ከኃያላን ጋር ምርኮን ተካፈለ። ኤፌሶን ምዕራፍ 4 ላይ ሄደው ሲያዩ ወደ ሰማይ በወጣ ጊዜ ምርኮን ማረከ የሚለን ለዚህ ነው። ስጦታንም ለቤተ ክርስቲያን ሰጠ ይላል። ምርኮ ማረከ። በቃ አሁን ነፍሱን ስለሰጠ ምርኮን መማረክ ጀመረ። በሲኦል ላሉት ሁሉ ሰላም የምስራች ብሎ ሰብኮ ምርኮን ማርኮ ወደ አባቱ ያቀረበን በዚህ መንገድ በገዛ ክንዱ ነው ያዳነን። ጌታ ኢየሱስ አጋዥ አላስፈልገውም እኛን ለማዳን። እርሶ ግን አጋዥ ውሃ ሳይቀር ሰይጣን ሳይቀር አጋዡ ነው ብለው ኧረ እንደው የሚገርም ነው። በጣም ተቅበዝብዘዋል። እኔ በእውነት በጣም ነው ያዘንኩሎት። ተቅበዝብዘዋል ማለት ነው። ተንከራተዋል ማለት ነው። እንዲሁ ነው ቤተክርስቲያን የአዲስ ኪዳን መምህር ያለችሁት እንጂ እሱ የተቅበዘበዙ ረፍት ያጡ ሰው ኖት ማለት ነው። በጣም ነው ማዝንሎት። ግራ ቢገባውት ነው የብሔራዊ ቲያትር እስክስታ መጪዎችን መደገፍ የጀመሩት። ዘፈን መልካም ነው ያሉት። በጣም ነው የሚያሳዝነው። እና በገዛ ክንዱ ነው ያዳነን። ለዚህ ነው ፈኑ እዴከ ማርያም ያሉት። ፈኑ ብርሃነከ ወጽድቀከ፣ እጅህን ላክልን ከአርያም አድነን ወባልሃኒ እማይብዙ አድነን እያሉ እጅህን ላክልን። ፈኑ ብርሃነከ ወጽድቀከ፣ ብርሃንህን ጽድቅህን ላክልን። እማንቱ ይምርሃኒ ወይ ሰዳኒ ደብረ መቅደስከ
ወደ ቅዱስ መቅደስ ይመራን ዘንድ ብርሃንን ላክልን ያሉ ለዚህ ነው። ብርሃን ማን ነው? ኢየሱስ። እጅ ማን ነው? ኢየሱስ። የገዛ ክንዱ መድኃኒትን አመጣለት ብሎ ስለሚና ጽድቁን ማገዘው ይላል። ጻድቅ አንድስ እንኳን ስላልነበረ ነው ጽድቁን ማገዘው የሚለው። ስለዚህ ኢየሱስ ነው ጽድቃችን፣ ቅድስናችን፣ ቤዛችን። እግዚአብሔር የተመሰገነ ነው። አንደኛ ቆሮንቶስ ምዕራፍ 1 ላይ ሄደው ሲያዩ ጽድቃችን፣ ቅድስናችን፣ ቤዛችን ይለዋል። ማንን? ኢየሱስን። እግዚአብሔር አምላክ የተመሰገነ ይሁን ለዘላለም። ጽድቃችን፣ ቅድስናችን፣ ቤዛችን ነው ብሎ ይናገራል። የሚመካ በእግዚአብሔር ይመካ። አንደኛ ቆሮንቶስ 1:29 ላይ የሚመካ በእግዚአብሔር ይመካ ተብሎ እንደተጻፈው ይሆን ዘንድ ከእግዚአብሔር ዘንድ ጥበብና ጽድቅ፣ ቅድስናም ቤዛነት በተደረገልን በክርስቶስ ኢየሱስ የሆናችሁ ከእርሱ ነው ይላል። ስለዚህ ኢየሱስ ክርስቶስ ጽድቃችን፣ ቅድስናችን፣ ጥበባችን፣ ቤዛችን ነው ማለት ነው። ሁለተኛ ቆሮንቶስ 5:21 ላይ ደግሞ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ኃጢአት አደረገው ይላል እና በእርሱ ሆነን ነው የእግዚአብሔር ጽድቅ የሆን ነው እና ጽድቁም አገዘው፣ የገዛ ክንዱ መድኃኒትን አመጣለት ተብሎ የተነገረው ከዚህ የተነሳ ነው። እግዚአብሔር ባየ ጊዜ መከፋት ነው ያደረገው፣ ወደ እርሱ የሚማልድ ነው ያጣው እና ይህንን የክርስቶስን ምልጃ በስጋ ወራት ከብርቱ ጩኸት ከእንባ ጋር ያቀረበውን ምልጃ እርሶ አስተባበሉ ማለት ነው። ስለ አመፀኞች የማለደበትን ኢሳይያስ 53 ወደ መጨረሻው ላይ የማለደበትን ምልጃ አስተባበሉ ማለት ነው። እግዚአብሔርን ስለመፍራቱ እግዚአብሔር አብ ሰምቶት እንደገና ደግሞ ለሚድኑት የዘላለም መዳን ምክንያት ሆነላቸው ይላል ዕብራውያን 5:7 ላይ። የዘላለም መዳን ምክንያት የሆነልንን ጌታ ምልጃውን ሁሉ ከንቱ አደረጉ። ከሰይጣን ጋር አገናዝበው፣ ከውሃ ጋር፣ ከስንዴ፣ ከእንጨት፣ ከመስቀል ጋር፣ ከተለያየ ነገር ጋር በጣም በጣም ነውር ነው፣ አለመረዳት ነው። ይሄ የምህረቱን ታላቅነት ማስተባበል ነው። እግዚአብሔር የሄደበትን ፍቅር፣ ጥልቅ ፍቅር ከንቱ ማድረግ ነው። ይህንን ይናገራል ኢሳይያስ 59:16 ላይ። እንደው ባጭሩ ላብራራሎት ብዬ እንጂ ብዙ ማስረጃ መስጠት እችላለሁ። እንደገና ደግሞ ኢሳይያስ 63:9 ላይ ቢሄዱ እንዲህ የሚል ቃል ያገኛሉ። እናንብበው የእግዚአብሔርን ቃል አውጥተን ኢሳይያስ 63። እንግዲህ መቼ እንደምትሰሙ ባናውቅም ብዙ ጊዜ በማስረጃ ነው እያስተማርን ያለነው። ጆሮ ዳባ ልበስ ብላችሁ ተኝታችኋል። ድርቅርቅ ያለውን ተረት እያመጣችሁ ህዝብን ታደክማላችሁ። ኢሳይያስ 63:9 ላይ እንዲህ ብሎ ይናገራል። በጭንቃቸው ሁሉ እርሱ ተጨነቀ፣ የፊቱን መልአክ አዳናቸው። በፍቅሩና በርኅራኄው ተቤዣቸው፣ በቀደመው ዘመን ሁሉ አንስቶ ተሸከማቸው። በቀደመው ዘመን ሁሉ ምን አድርጎ? አንስቶ ተሸከማቸው። ስለዚህ በነገረ ድህነት ውስጥ እዚህ ውስጥ ምክንያት ይሆናል ወይም ደግሞ ጌታን ተሸከም ብሎ ያዘዘው አለ፣ የማለደው አለ። ይህንን ሁሉ ያደረገው ከፍቅሩ የተነሳ ነው። በቀደመው ዘመን ሁሉ አንስቶ ተሸከማቸው። ስለዚህ ጌታ ኢየሱስ ብቻ በቂ ነው። አንስቶ የተሸከመን ጌታ፣ በፍቅሩና በርኅራኄው የተቤዠን ጌታ፣ በጭንቃችንም ጊዜ በጭንቃችንም ሁሉ ከኛ ጋር የተጨነቀው ጌታ በቂያችን። በቀደመው ፍቅሩ አንስቶ የተሸከመን ጌታ በቂ ነው። በነገረ ድነት ዙሪያ ምክንያት የሆኑ ምንም አይነት ፍጡራንም ሆነ ሰዎች የሆነ ቁስ ነገር የለም። በቀደመ ዘመን አንስቶ የተሸከመ እሱ ነው። በብሉይ ኪዳን እስከ ሽበት እስከ ሽምግልና እሸከማለሁ ብሎ ተናግሯል። እንደውም እግዚአብሔር ብቻውን መራው፣ ከእርሱ ጋር ሌላ አምላክ አልነበረም እያለ ይናገራል። ያንን መሸከም ነው በቀደመ ፍቅሩ አንስቶ ተሸከማቸው ብሎ ኢሳይያስ የተናገረው። ስለዚህ ሁሌ የሚሸከመን፣ የሚራራልን፣ የሚያዝንልን
ያዳነን ያጸደቀን በቅዱስ አጠራር የጠራን በጸጋው የተቤዠን ኢየሱስ ብቻ ነው። ስለዚህ አንድ ኦርቶዶክሳዊ ኢየሱስ በጸጋው አድኖኛል ካለ በቂ ነው። ነፍስ አባት አያስፈልገው፣ መላእክት አያስፈልጉት፣ ሰዎች አያስፈልጉትም ጣልቃ የሚገቡ በነፍሱ ዙሪያ ማንም አያስፈልገውም። ክርስቶስ ከበራለት በቃ በእንዲህ መልኩ ከበራለት። ስለዚህ እናንተ እኮ ተከፋፍላችኋል። ጌታ የሰራውን ድርሻ ካህናትም ድርሻ አላቸው አላችሁ፣ መርጌታውም ድርሻ አለው፣ ገዳማት አድባራት ዝክር ተስካር ድርሻ አለው። በነገረ ድነት ዙሪያ ምንም አትሉት ነገር አለ። እና ክርስቶስ ብቻውን የሰራውን ስራ በእርሱ ስራ እግዚአብሔር አብ እኛን ተቀብሎን ኤፌሶን ምዕራፍ 2 ቁጥር 18 ላይ እናንተ ግን በነፍስ አባቱም በዝክሩም በቆሎም ነው የምትድኑት በአሻሮም ነው እያላችሁ ጌታ ብቻውን የሰራውን ስራ በቀደመ ፍቅሩ አንስቶ ተሸክሞ ሳለ ጣልቃ ገብታችሁ እየበጠበጣችሁ አላችሁ። እና የኦርቶዶክሳዊቷ አይን መቼ እንደሚበራ እኔ አላቅም። ድርሻ አለው ማለት እስቲ ሙግት መጀመር መስቀል ላይ ብቻውን ያጣጣረው እኮ እሱ ነው። ተፈጸመ ያለው እሱ ነው። በሱ ሞት እኮ ነው መጋረጃ የተቀደደው፣ የዕዳ ጽሕፈት የተደመሰሰው፣ አለቶች የተሰነጠቁት፣ ሰው ከእግዚአብሔር ጋር የታረቀው። ዮም ትሄሉ ምስሌ ውስተ ገነት፣ ዛሬ ከኔ ጋር በገነት ትሆናለህ የተባለው እኮ በየትኛው ድርሻው ነው? ክርስቶስ በሰራለት ስራ እኮ ነው። እሱ እኮ በመንግስት በመጣ ጊዜ አስበኝ ነው ያለ ያ ወንበዴ። ዛሬ ከኔ ጋር በገነት ትሆናለህ ተባለ። ወንበዴውን ያጸደቀ ነው ኢየሱስ። እነ ዘኬዎስን የአብርሃም ልጅ ብሎ የጠራ ዛሬ ለዚህ ቤት መዳን ሆኖለታል ያለ ድርሻ አለው ይባላል እንዴ? የትኛው ነገር ነው ድርሻ ያለው? እናንተ እኮ በቃ ቅዳሴው እንዳይቀርባችሁ፣ ባቡቴው እንዳይቀርባችሁ፣ ጥቅሙ እንዳይቀርባችሁ ነው። ምንም ድርሻ ያለው የለም። መዳን በኢየሱስ ብቻ ነው። መንገድና እውነት ህይወት ኢየሱስ ነው። የበጎች በር ኢየሱስ ነው። ስሬት በኢየሱስ ነው። ምህረት በኢየሱስ ነው። ድህነት በኢየሱስ ነው። አገልጋዮች የማንጠቅም ባሪያዎች ነን በሉ። አንትሙሰ በሉ አግብር ትጽሯል ወንነሰ ዘይደልወነ ለገቢር ገበር። የታዘዛችሁትን ባደረጋችሁ ጊዜ ሉቃስ 17 የማንጠቅም ባሪያዎች ነን በሉ ነው የተባለው። የታዘዙትን አገልጋዮች ከሚያደርጉ በቀር በነገረ ድህነት ዙሪያ ማንም ጣልቃ ሊገባ አይችልም። በዚህ በዳነው አማኝ እንኳን ፓስተር ሐዋርያ በተባለው እንኳን ድርሻ የለው። ባሪያ ነው፣ አገልጋይ ነው። እኔን ያጸደቀኝ ክርስቶስ ኢየሱስ ብቻ። እኔን ለማጽደቅ ድርሻ ብሎ ከፋፍሎ የሰጠው ምንም አይነት ነገር የለም። ኢየሱስ በቂ ነው ለኦርቶዶክሳዊት ሐዋርያዊት ቤተክርስቲያን፣ ለእርሶም ጭምር ኢየሱስ በቂ ነው። አይታለሉ፣ አይሞኙ። ዘፈን ሌላ ነገር ከመደገፍ ወጥተው ወደ አጸደቆት ወደ አዳኖት ጌታ ይምጡ። አይጥሉ ኢየሱስን። ይህን ልናገር እፈልጋለሁ። የአባቶችንም ትምህርት ጠቅሳለሁ አያይዤ። የአባቶችን ትምህርት ቤተክርስቲያኒቱ በቀደመው እውነቷ በቀደመ ትምህርቷ እውነት ነበራት። ያውንን እውነት ሽምጥጥ አድርጋችሁ ክዳችሁ ነው ወደ ተረት ተመልሳችሁ ገድልና ድርሳን እያነበባችሁ እንጂ ከሃይማኖት አበው አሁን ብፈለቅቅ ብዙ ነገር አወጣል። ስለዚህ የመጀመሪያዊቱ ሐዋርያዊት ኦርቶዶክሳዊት ቤተክርስቲያን የቀደመ እውነት ነበራት፣ የወንጌል እውነት። የዛሬን አያድርገውና ዛሬ በተረት ተረት ብትሸፈንም፣ በገድል ብትሸፈንም፣ በጥንቆላ በአስማት ብትሸፈንም ፍንትው ያሉ እውነቶች ኢየሱስ ብቻውን የሰራበት እውነቶች አሉ። ከተለያዩ መጽሐፎች ማንሳት ይችላል። ስለዚህ በዚህ በሃይማኖት አበው መጽሐፍ ላይ ምዕራፍ 77 ክፍል 45 ቁጥር 13 ላይ እንዲህ የሚል ቃል አለ። አብረን እናወጣና እናነባለን። ይኸው የሃይማኖት አበው መጽሐፍ ከኪሴ አውጥቼ አይደለም። ይህንን መጽሐፍ ማየት ይችላሉ። አሳያቸው፣ ንገሯቸው። እንዲህ ይላል። ወኢሳይያስ እኒ ነቢይ ቤ
አኮ ውእቱ መተንብል ወኢ መልአክ አላ ለሊሁ እግዚ ዘመጻ ወአድኀነነ ወኢያድኀነነ በደመ ነኪር ወኢ በሞተ ብእሲ አላ በደሙ ባሕቲቱ ወአኮ ውእቱ ዘካልእ ወበእንተዝ ነገረ ጠቢብ ጳውሎስ ህልወ ዘከመ ይደሉ ይላል። ምን ማለት ነው? ነቢዩ ኢሳያስ ሰው ሆኖ ያዳነን እርሱ ራሱ እግዚአብሔር ነው አለ። ለማ ድርሻ ተሰጠ? እስቲ ለየትኛው ድርሻ ሰጠ እግዚአብሔር? እርሱ ራሱ እግዚአብሔር ነው ማለት በቃ ባለ ድርሻውም አዳኙም እሱ ነው። ነቢዩ ኢሳያስ ሰው ሆኖ ያዳነ እርሱ እግዚአብሔር ነው እንጂ አማላጅ ወይም መልአክ አይደለም። በባዕድ ደም በሩቅ ብእሲ ሞት አላዳነንም፣ ራሱ በደሙ አዳነን እንጂ የሌላ ደም አይደለም። ስለዚህም ጠቢብ ጳውሎስ እውነቱን እንደሚገባ ተናገረ ብሎ ኢሳያስ 63:9 ዕብራውያን 2:10 ተጠቀሰ። ስለዚህ በመልአክ ወይም በሩቅ ብእሲ ሞት አላዳነንም፣ ራሱ በደሙ ነው ያዳነን። ራሱ ማን? ራሱ። ስለዚህ ይህን ድርሻ ይህን የአንበሳውን ድርሻ ማን ነው የሚወስደው? ከክርስቶስ ውጭ ማን ነው ሊወስድ የሚችለው? እርሱ ራሱ በደሙ አዳነን። በመልአክ ወይም በሩቅ ብእሲ ሞት አልዳንም ማለት እኮ በቃ መልአክም ሆነ ሩቅ ብእሲ ድርሻ የላቸው። ማርያምም ድርሻ የላትም። ማንም ድርሻ የለው። ራሱ ፈቅዶ ነው በደሙ ያዳነን። እርሶ ግን አልፈው ተርፈው ሰይጣን ድርሻ አለው ሰይጣን እንትን ባይል ኖሮ ብለው እና ሰይጣኒዝም የሚያመልኩ ሰዎች ልክ ናቸው ሊሉ ነው ማለት ነው። ሰይጣን ድርሻ አለው ማለት እኮ ልቦት በከፊል እነሱ ጋር ሄደዋል ማለት ነው። ሰይጣኒዝምን የሚያመልኩ ጋር ምንም ድርሻ የለውም ሰይጣን። በእኔ ላይ አንዳች የለውም ነው ያለው ጌታ ኢየሱስ ክርስቶስ። የጨለማው ገዢ ሰዓት ነው፣ ነገር ግን በእኔ ላይ አንዳች የለውም ማለት ምንም ድርሻ የለውም ሰይጣን። ራሱ በደሙ አዳነን። በቃ ይሄ ምንን ያሳያል? ንጹህ ፍቅሩን ያሳያል። በቃ ራሱ በደሙ አዳነን ካለ ወደ ደሙ ነው መምጣት ያለብን። ወደ ነፍስ አባት መሄድ የለብንም። ዝክር ተስካር መዘከር የለብንም። በቃ በውሃና ከውሃና ከመንፈስ ያልተወለደ ስለሚል ሕፃናት ምቀን እናድናለን የሚለው የእርሶ አሮጌ ተረት ነው። ድህነት በኢየሱስ ብቻ በጥምቀት አይደለም። በደሙ ነው ድህነት ያለው። ራሱ በደሙ አዳነን እያለ ራሱ በደሙ አዳነን። በመልአክ ወይም በሩቅ ብእሲ ሞት ሩቅ ብእሲዎች አያስፈልጉም። ፍጡራን ስዕል እያመለካችሁ ስዕል ተቀደደ ስዕል እንዲሆነን ብላችሁ ወየየ የምትሉ ስለዚህ አይደለም። ራሱ በደሙ አዳነን። በመልአክ ወይም በሩቅ ብእሲ ሞት አልዳንም። ስለዚህ ያዳነን ራሱ እና ድርሻ አንሰጥም። የጌታ ለጌታ ብቻ ነው። የቄሳርን ለቄሳር የእግዚአብሔርን ለእግዚአብሔር ብሏል። የጌታ ለጌታ ብቻ ነው ራሱ። ስለዚህ ጌታ ነው የሚዘመርለት፣ ጌታ ነው የሚሰገድለት። አዳነን ተብሎ አዳኝ ነው ኢየሱስ ተብሎ የሚሰበክለት ኢየሱስ ብቻ ነው። እግዚአብሔር አምላክ የተመሰገነ ይሁን። ራሱ በደሙ አዳነን ብሎ ይናገራል። ስለዚህ ድርሻ አንሰጥም ለሌላ ከፋፍለን ሸንሽነን እገሌም አዳኝ ነው እናንተማ አርሴማም አዳኝ ናት ክርስቶስ ሰምራ አዳኝ ናት። ምን የአዳኙ ብዛት አያድርስ እኮ ነው። ራሱ በደሙ አዳነን ብሎ ይናገራል። ክብር ለእግዚአብሔር ይሁን። ሌላ ደግሞ ልጥቀስልዎት። ሃይማኖተ አበው ዘቄርሎስ ምዕራፍ 79 ቁጥር 8 ላይ በብቻው ደም አዳነን ይላል። በብቻው ደም ወተሳየጠነ በደመ ባሕቲቱ ኩሉ እለመትተ ሰማይ ሶበ ሰውእቱ ብእሲ ሩቅ እምነ መለኮት መኑ እምክህለ ይበል ኩሉ እይትማጠኖ ወእመሰ አእመርነ ከመ ውእቱ እግዚአብሔር ዘኮነ ሰብአ ወሐመ በስጋሁ ባሕቲቱ ወኩሉ ፍጥረት እያለ ይቀጥላል። ከሰማይ በታች ያለነውን ሁሉ በብቻው ደም አዳነን ይላል። በብቻው ደም። ስለዚህ ይህንን ድህነት ሊጋራ የሚችል አለ? በብቻው ደም አዳነን ከሆነ በብቻው ደም ነው በቃ። ጳጳሱ ግን
ሳያፍሩ የማርያምን ስጋ አይደለም እንዴ ተዋህደው እንዴ እያሉ እኮ ተናገሩ። በማርያምም ደም ነው የዳነው አሉ። ለምን ታዲያ የአባቶች ትምህርት እዚህ ጋር በብቻው ደም አዳነን አለ? ይሄ የማርያም ደም ነው። ታምረ ማርያም ላይ እኮ ከልጇ ጎን በፈሰሰ ደሟ ይቅር አለችን አዳነችን ይላል። ታምር 12 ላይ ከልጇ ጎን በፈሰሰው ደሟ ሳያፍሩ በብቻው ደም አዳነን ብሎ ነው የሚናገረው መጽሐፍ፣ ሃይማኖተ አበው መጽሐፍ። ስለዚህ አንድ ሰው ደሙ ይበቃኛል ካለ ይበቃዋል። በቃ ሌላ ፓስተር አያስፈልገው፣ ነፍስ አባት አያስፈልገው፣ እገሌ የሆነ ማኖፍ ጋር የሚባል አያስፈልገው፣ ማንም አያስፈልገን። በብቻው ደም ነው ያዳነ። ለዚህ ነው ሮሜ 8:5 ላይ በደሙ ከጸደቅን ይልቁንም በእርሱ ከቁጣው እንድናለን የሚለን። ለዚህ ይህ የብቻው ደም አጽዳቂ ነው። በቃ ስለዚህ አትቀላቅሉ። እግዚአብሔር የተመሰገነ ይሁን ለዘላለም። እዚህ ጋር ምን ይላል? ሮሜ 8:5 ላይ ነው ያለው። በጣም ደስ የሚለኝ ቃል ነው። ሮሜ 5:8 5:8 ላይ 5:9 ላይ ይልቁንስ እንግዲህ አሁን በደሙ ከጸደቅን በእርሱ ከቁጣው እንድናለን ይላል። በብቻው ደም ነው ያዳነ። ስለዚህ መጋራት ጌታ ለማዳንኛል ያጋራው ነገር የለም። ፓስተርን አላጋራም፣ ቄስን አላጋራም፣ ጳጳስን አላጋራም፣ መላክን አላጋራም፣ ዝክር ተስካርን አላጋራም። በብቻው ደም ነው ያዳነን። በደሙ ከጸደቅን በእርሱ ከቁጣው እንድናለን። በቃ አንድ ሰው ደሙ ከደረሰው በቃ ድኗል። ከሳሹ ተጥሎለታል። ራእይ 12:6 ላይ የወንድሞች ከሳሽ ተጥሏል ነው የሚለው። ከበጉ ደምና ከምስክራቸውም ቃል የተነሳ ድል ነሱት ተብሎ ተጽፏል። ሰው ደሙ ካለው ድል ነሺ ነው፣ በቃ አሸናፊ ነው። ስለዚህ ኦርቶዶክሳውያን ይረፉ በዚህ እውነት፣ አታስቸግሯቸው። ውሃ ድርሻ አለው፣ ሰይጣን ድርሻ አለው፣ እንዲህ እያለ ተረት አታውሩ። ደሙ በቂ ነው። የኢየሱስ ደም ነው፣ ደግሞ የኢየሱስ ደም ነው። በቃ ማርያም የለችበትም እዚህ ውስጥ። ከልጇ ጎን በፈሰሰ ደሟ ብሎ ማጣመን አግባብ አይደለም። ይሄ የተአምረ ማርያም ተረት አጋንንቶች የጻፉት ተረት ነው። እግዚአብሔር አምላክ የተመሰገነ ይሁን። ደሙ በቂ ነው ለኦርቶዶክሳዊ ሕዝብ። ስለዚህ ቄደር እያላችሁ ውሃ እየረጫችሁ በጣሳ ውሃ የተለያየ ይሄ ዛሬ አይደለም ቄደር ውሃ የሙሴ ሄሶፕ እንኳ ተሽሯል፣ አያነጻም። የሚያነጻው የኢየሱስ ደም ነው። ከሞተ ስራ ህሊናን እንዴት ያነጻ ይሆን ተብሎ ተጽፏል። ዕብራውያን 9 ሄዶ ማየት ይቻላል። የኮርማዎች፣ የግልገሎች፣ የፍየሎች ደም በረከሰ ስጋ ላይ ተረጭቶ ካነጻ የክርስቶስ ደምማ ከሞተ ስራ ህሊናችንን እንዴት አያነጻ ይላል። ከህሊና ክስ እንኳን ነፃ የሚያደርገን የክርስቶስ ደም፣ ትኩሱ ደም ብቻውን የፈሰሰ በብቻው ደም ያዳነን ብለው አባቶች በሃይማኖተ አበው የጻፉት ከዚህ የተነሳ ይህንን ማመን ይሁንሎት፣ በእውነት ይሁንሎት። የአዲስ ኪዳን መምህር ሆነው ተረት ማውራቶ በጣም ያሳፍራል። የተለያዩ ምክንያቶችን ደርድረው የድነት ምክንያቶች ናቸው እነዚህ ሁሉ ብለው ሰይጣንን ሁሉ ምክንያት ማድረጎ ግርም በጣም ነው የሳኩት በእውነት። ስለዚህ ይህንን አንድ እውነት ልነግሮ ትፈልጋለሁ እና በደሙ ላይ ረፉ፣ አለበለዚያ በቃ ከነካባዎት አለቀሎት። ስለዚህ ሞት ሳይቀድሞት በዚህ ጌታ በኢየሱስ እመኑ፣ አይፍሩ። መወገዝ ነው፣ ምን ችግር አለ? በሰማይ ጌታ አላወገዘንም፣ ተቀብሎናል። ሰው ነው የሚያወግዘው። እግዚአብሔር አምላክ የተመሰገነና የተባረከ። በብቻው ደም ያዳነን ይኸው ሃይማኖተ አበው ዘቄሮሎስ ምዕራፍ 79
ቁጥር 8ን ማንበብ ይችላል። ከማስረጃ ጋር ነው እየተናገርኩ ያለው። ሌላው የኢየሱስ ክርስቶስን ስጋ አንድ ጊዜ በማቅረብ ተቀድሰናል ነው። ይኸው ዕብራውያን ምዕራፍ 10 ላይ እኛን ለመቀደስ የማንም ስጋ አልቀረበም። የማርያም ስጋ አልቀረበም። የፍጡር ስጋ አልቀረበም። የሆነ የአንድ ወዳጅ ስጋ አልቀረበም። የክርስቶስ ኢየሱስ ስጋ ነው የቀረበው። የኢየሱስ ክርስቶስን ስጋ አንድ ጊዜ ፈጽሞ በማቅረብ ተቀድሰናል። በቃ ስለዚህ መሸወድ አበቃ። በሃይማኖት ስርዓት ማንም አያታልለኝም። እኔ ማንም የጥንት ናት፣ ኦርቶዶክስ ግዙፍ ናት፣ ስንት ዓመት ታሪክ፣ የ500 ዓመት ታሪክ ያላት ናት፣ 1000 ጊዜ ይኑራት፣ ይህንን ድህነት ካልተናገረች አልቀበላትም። እኔ ድርጅት ናት አይደለም እሷ ፕሮቴስታንትን እኔ አልቀበልም። ድርጅት ምናምን የክርስቶስ ኢየሱስን የኢየሱስ ክርስቶስን ስጋ አንድ ጊዜ ፈጽሞ በማቅረብ ተቀድሰናል። ለእኔ የቀረበው እኔን ለመቀደስ የቀረበው የኢየሱስ ክርስቶስ ስጋ ነው። ይሄ ቀርቦልኝና በዚህ ስጋ ተቀድሼ ውሃ አልረጭም። እኔ ነፍስ አባት አልይዝም። ማንንም የእግዚአብሔርን ቃል የሚያገለግል እንኳን አገልጋይ ነው ብዬ ነው የማምነው። ያውም የማልጠቅም ባሪያ ነኝ ብሎ ነው ማገልገል ያለበት እንጂ እዚህ ነገር ውስጥ አልከተውም። እኔ በቃ እውነቱ እውነት ነው። ብፁዕ ቅዱስ አቡነ ማትያስ ፊት ለፊት ነው የምንነግራቸው። ብፁዕ ቅዱስ ክርስቶስ ኢየሱስ ነው። ማንም ብፁዕ ቅዱስ የለም። ሁሉ ኃጢአትን የሰራ ርዕሰ ምናምን ብላችሁ እናንተ ግን የኢየሱስን ቦታ ለፍጡር ለሰዎች ሰጣችሁ። የመላእክቱ የምኑ ሲገርመን። ስለዚህ እውነቱ ይሄ ነው። ከዚህ እውነት ጋር ይስማሙ መጋቤ ሐዲስ እሸቱ አለማየሁ። የገጠሞትን የነፍስ መቅበዝበዝ በዚህ እውነት ተበቀሉ ትላል። አለበለዚያ ግን እንደተቅበዘበዙ ዘመኖት ያልቃል። ዘመኖት ያልቃል። በቃ እኛንን ወዳጆቹ ዛሬ ግን ልናቅለሸልሾ እንችል ይሆናል። ትክክለኛ ወዳጆ እኛ ነን። ከነ ቤተሰቡ በኢየሱስ ይዳኑ። ይህንን አጭር መልእክት ልተውሎት ወዳለው ጸልይሎት አለው። እግዚአብሔር ከነፍስ መቅበዝበዝ እንዲታደጎት ጸልይሎት አለው። በእውነት ያረፉ አይደሉም። በጣም ነው በሚያሳዝን ሁኔታ ነው ያሉት። እጅግ ነው ማዝነው። አድርሱልኝ ለመጋቤ ሐዲስ እሸቱ አለማየሁ፣ ለሌሎችም ለተቅበዘበዙ ለኦርቶዶክሳውያን አገልጋዮች ይህንን መልእክቴን አድርሱልኝ ይላለው። ተባረኩ። ወዳችኋለሁ። እባካችሁ ሼር አድርጉ፣ ደግሞ ብዙዎች ጋር ይድረስ። ወንጌልን አብረን እንስራ። ክብር ለእግዚአብሔር ይሁን። ሰላም ሁኑልኝ። ተባረኩ።